ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ የጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋና ዋናዎቹ አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ስለመስጠቷ፣ ጠቅላይ ሚኒስትሩ የወልቃይትን ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ስለመግለጻቸው፣ ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ማስመዝገባቸውን ስለመግለጻቸው እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ሰጠች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቨለር የጉዞ መረጃ መድረክ አመላክቷል። በተለይ በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ አሳስቧል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አስጠንቅቋል። መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር ከሚያዋስኑ የድንበር አካባቢዎች ጉዞ እንዳያደርጉ አሳስቧል። ጠቅላይ ሚኒስትሩ የወልቃይትን ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ገለጹ። በአማራና ትግራይ ክልሎች የይገባኛል ጥያቄ ከሚነሳባቸው አካባቢዎች መካከል አንዱ የሆነው የወልቃይት ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በወልቃይት ህዝብ ህልውና ላይ መወሰን የሚችለው የአካባቢው ህዝብ ብቻ መሆኑን ያመለከቱት ጠቅላይ ሚኒስትሩ የፌዴራል መንግስት አቋም አሁንም ጉዳዩ በህዝብ ውሳኔና በህጉ አግባቢ ወሰን የሚል መሆኑን ተናግረዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ጥር 26 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ማብራሪያ በሰጡበት ወቅት ነው። በሰሜኑ ኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ጉዳይ በጥያቄያቸው ያነሱት አብዱ ሀሰን የተባሉ የፓርላማ አባል ተፈናቃዮች ወደ ቀድሞ መኖሪያቸው ለመመለስ የፌዴራል መንግስት እያከናወናቸው የሚገኙ ስራዎች በምን ደረጃ ላይ እንደሚገኙ ጠይቀዋል። ይህንን ሁኔታ ለመፍታትስ በፌዴራል መንግስት በኩል ምን እየተሰራ ይገኛል ሲሉም ተያያዥ ጥያቄ አንስተዋል። ለጥያቄው ምላሽ የሰጡት ጠቅላይ ሚኒስትሩ የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ ካሶሳም በወልቃይት በሰላማዊ መንገድ የመኖር 100% መብት አላቸው ሲሉ ተደምጠዋል። ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ማስመዝገባቸውን ገለጹ። ኢዜማ፣ ኦፌኮ፣ እናት ፓርቲና ህብር ለኢትዮጵያ ዲሞክራሲያዊ ፓርቲዎች ለ7ኛው ጠቅላላ ምርጫ እስከ ጥር 25 ቀን 2018 ዓ.ም ድረስ 534 እጩዎቻቸውን በአዲሱ ዲጂታል ሲስተም ማስመዝገባቸውን ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ምርጫ በወጣው ጊዜ ሰሌዳ መሰረት የእጩዎች ምዝገባን በዲጂታል ሲስተም አማካኝነት እያካሄደ እንደሚገኝ የሚታወቅ ሲሆን በዚህ መሰረት ኢዜማ 340 እጩዎችን ማስመዝገቡን ለሪፖርተር ተናግሯል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ በበኩላቸው በ7ኛው ጠቅላላ ሀገራዊ ምርጫ ፓርቲው 120 ያህል እጩዎችን ለማስመዝገብ አቅዶ እየተንቀሳቀሰ መሆኑን ተናግረዋል። ሆኖም ምዝገባው ከተጀመረ አንስቶ እስከ ጥር 26 ቀን 2018 ባለው ጊዜ ውስጥ ያስመዘገባቸው እጩዎች ብዛት ግን ከ3 እንደማይበልጡ ገልጸዋል። እናት ፓርቲ በበኩሉ 180 እጩዎችን ሲያስመዘግብ፣ ኦፌኮ ለማሟያ ያህል 10 እጩዎችን በዲጂታል ሲስተም የማስመዝገብ ሂደት ላይ መሆናቸውን ገልጸዋል።
ሪፖርተር ያነጋገራቸው ፓርቲዎቹ ነባራዊ ሁኔታውን ታሳቢ በማድረግ የውጭዎች የምዝገባ ጊዜ ሊራዘም ይገባል ሲሉ ምርጫ ቦርድን ጠይቀዋል። በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ከጥር 1 ቀን እስከ የካቲት 1 ቀን 2018 ዓ.ም በሚቆዩ የውጭዎች ምዝገባ 41 በተናጠልና 15 ደግሞ በ3 የተለያዩ ጥምረቶች የቀረቡ በድምሩ 56 ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ተናግረዋል። በመዲናዋ ነዳጅ ማግኘት ከባድ ሆኗል ሲሉ ተገልጋዮች ቅሬታ አሰሙ። በአዲስ አበባ ከተማ ነዳጅና ናፍጣ ማግኘት እጅግ ከባድ ሆኗል ሲሉ ተገልጋዮች ቅሬታ አሰምተዋል። ተገልጋዮቹ በርካታ ማደያዎች ናፍጣ የለንም የሚል ምላሽ እየሰጧቸው እንደሆነ ገልጸው በማደያው ረጅም ሰዓታት ነዳጅ ለማግኘት በመሰለፋቸው የስራ ጊዜያችንን እያባከነ ይገኛል ብለዋል። ማደያዎች በየወሩ መጨረሻ ጭማሪ ይኖር ይሆናል በሚል ብቻ ያላቸውን ነዳጅ ሲይዙ ብዙ ጊዜ ታይተዋል። ልክ ዋጋ ሲጨምር ደግሞ የያዙትን አውጥተው ሲሸጡ ይስተዋላል ብለዋል ተገልጋዮቹ። በተጨማሪም በመዲናዋም ሆነ በክልል ከተሞች ያሉ ማደያዎች ነዳጅ አፍነው በመያዝና የለም በማለት መሀል ባሉ ደላሎች አማካኝነት ከዋናው ዋጋ ላይ በርከት ያለ ገንዘብ በመጨመር በድብቅ እንደሚሸጡ የዜና ምንጩ ቲክቫ ዘግቧል። ይህ ችግር ከጊዜ ወደ ጊዜ የተባባሰ የመጣና መፍትሄ ያልተገኘለት መሆኑንና መፍትሄ አለመሰጠቱ ለሕዝቡ ኑሮ ተግዳሮት በመሆኑ የሚመለከተው አካል መፍትሄ እንዲሰጥበት ተገልጋዮቹ ጠይቀዋል። የንግድና ቀጠናዊ ትስስር ሚኒስቴር የዓለም ነዳጅ ዋጋን መነሻ በማድረግ ከባለፈው ታህሳስ 1 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ የነዳጅ ምርቶች የችርቻሮ ዋጋ ጭማሪን ይፋ ማድረጉ ይታወሳል። በአንድ ሳምንት ልዩነት ውስጥ ብቻ የዶላር ዋጋ ጭማሪ አሳየ። የኢትዮጵያ ብሔራዊ ባንክ ማክሰኞ ጥር 26 ቀን 2018 በባንኮች በኩል የሚሸጠው የዶላር ዋጋ 155 ብር ከ0 ሳንቲም መድረሱን አስታውቋል። ባንኩ የጭማሪ የመጣው በጥቁር ገበያ የዶላር ዋጋ እስከ 190 ብር አሻቅቦ በነበረበት ወቅት ነው ብሏል። የዶላር ፍላጎቱ ድንገት እየጨመረው በቻይና አዲስ ዓመት ምክንያት እንደሆነም ተነግሯል። በዚህም የካቲት ወር ላይ በቻይና ፋብሪካዎችና ወደቦች ስራ ስለሚያቆሙ ኢትዮጵያውያን አስመጪዎች እስከ ሚያዝያና ግንቦት የሚበቃቸውን እቃ አሁኑን ለማዘዝ ዶላር ፍለጋ ወደ ገበያው ጎርፈዋል ነው የተባለው። ይህንን የፍላጎት ግፊት ለመቀነስ ባንኩ ባለፈው ሳምንት ጥር 19 ቀን 2018 ዓ.ም ሪከርድ የሆነ የ500 ሚሊዮን ዶላር ልዩ ጨረታ በማካሄድ ባንኮች የአስመጪዎችን ፍላጎት እንዲያሟሉ ማድረጉ ይታወሳል። በሌላ በኩል ደግሞ ባንኮች የብድር ሰነድ ሲከፍቱ የጉምሩክ ኮሚሽን የዋጋ መረጃ እንዲጠቀሙ ታዟል። ይህም አስመጪዎች እቃዎችን ከትክክለኛ ዋጋቸው በታች በማስመዝገብ በህገወጥ መንገድ ዶላር እንዳያወጡ ይከለክላልን ተብሏል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች የምናልፍ ይሆናል። አፍሪካ ሉዓላዊነቷን ለማስጠበቅ የወርቅ ክምችቷን መቆጣጠር አለባት ተባለ። አህጉሪቱ ሉዓላዊነቷን ለማስጠበቅ የወርቅ ክምችቷን መቆጣጠር አለባት ሲሉ የልማት ፋይናንስ ባለሙያ ታፋሪዟ ሩዚብ ለስፑትኒክ አፍሪካ ተናግረዋል። በደቡብ አፍሪካ ኔልሰን ማንዴላ ዩኒቨርሲቲ የልማት ፋይናንስ ዶክትሬት ያላቸው እኚህ ባለሙያ የወርቅ ክምችታቸውን ማግኘት የማይችሉ ሀገራት በቀላሉ በከፊል ሉዓላዊነታቸውን አሳልፈው ይሰጣሉ ሲሉ ተናግረዋል። አክለውም ሀገራት ክምችታቸውን ማስተዳደር በሚፈልጉበት ወቅት በኒውዮርክ፣ ለንደን ወይም ዱባይ በተቀመጠ ወርቅ ላይ መተማመን እንደማይቻል በማስጠንቀቅ አህጉሪቱ ቁጥጥር የሚደረግበት የራሷ የወርቅ ማዕከል ቢኖራት ተጠቃሚ ትሆናለች ብለዋል። የወርቅ ክምችቱ በአህጉሪቱ እንዲቆይና ከልማት ግቦች ጋር ለማጣጣም የአፍሪካ የሩሲያና የቻይና ባለሙያዎችን ጥምረት በመጠቀም ስኬታማ ለመሆን ምንም አይነት የቴክኒክ መሰናከል እንደማይታያቸው ባለሙያው ገልጸዋል። የአፍሪካ የወርቅ ክምችት በወርቅ ለሚደገፍ የመጠባበቂያ ገንዘብ መሰረት በመሆን የአፍሪካ አህጉራዊ ነጻ የንግድ ቀጠናና የፓን አፍሪካ የክፍያ ስርዓትን የመሳሰሉ ተነሳሽነቶች ሊደግፍ ይችላል ሲሉ ትንበያቸውን አስቀምጠዋል። የኬንያ ብሔራዊ ባንክ የኬንያ የገንዘብ ኖትን ተጠቅመው የአበባ እቅፍ የሚሰሩ ኬንያውያን ላይ ማስጠንቀቂያ ሰጠ።
የኬንያ ብሔራዊ ባንክ የተለያየ ዋጋ ያለው የኬንያ ሺሊንግ በመጠቀም የአበባ እቅፍ የሚያዘጋጁ ሰዎች እስከ 7 ዓመት በሚደርስ እስራት እንደሚቀጡ አስጠንቅቋል። የብሔራዊ ባንኩ ማስጠንቀቂያ ኬንያውያን ተጽዕኖ ፈጣሪዎችና ታዋቂ ግለሰቦች ከገንዘብ የተሰራ የአበባ እቅፍ ይዘው ቪዲዮ በመስራታቸውና በተለይም ከፍቅረኞች ቀን ጋር በተያያዘ እየተለመደ መምጣቱን ተከትሎ እንደሆነም ተነግሯል። በዚህም የገንዘብ ኖት ታጥፎ እርስ በርሱ ተጣብቆና በሌላም ቅርጽ አበባ እየሆነ ይገኛል። ይህም ዋጋውን ያሳጠዋል ሲል የገለጸው ባንኩ ገንዘቡ ኤቲኤም ማሽኖችን እያበላሸ እንደሆነና ሀገሪቱ ላላስፈላጊ ወጪ የተዳረገች መሆኑን አክሏል። የገንዘብ ኖት በስጦታ መቅረቡን እንደማይቃወም የገለጸው ባንኩ ከእቅፍ አበባ ውጪ ሌሎች አማራጮች እንዲፈልጉም አሳስቧል። ማህበራዊ ሚዲያ ላይ የባንኩን ውሳኔ በመደገፍ አስተያየቶች የተሰጡ ሲሆን ወንዶች ለፍቅረኞች ቀን ተፈጥሯዊ አበባ ወደ መግዛት ተመለሱ የሚልና የገንዘብ የአበባ እቅፍ ውድ ነው፣ ብክነትም ነው የሚሉ አስተያየቶች ይገኙበታል። የሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መገደሉ ተሰማ። የቀድሞው የሊቢያ መሪ ሙአመር ጋዳፊ ልጅ እና የአባቱ ተተኪ ተደርጎ ይታይ የነበረው ሰይፍ አልኢስላም ጋዳፊ በሊቢያ ዝንታን በሚገኘው መኖሪያ ቤቱ ውስጥ ማክሰኞ ጥር 26 ቀን 2018 ዓ.ም መገደሉ ተረጋግጧል። 4 ማንነታቸው ያልታወቁ የታጠቁ ሰዎች የቤቱን ደህንነት ካሜራዎች ካጠፉ በኋላ ወደ ግቢው ዘልቀው በመግባት ሰይፍ አልኢስላምን በጥይት ደብድበው ገድለውታል ነው የተባለው። ጥቃቱ የተፈጸመው ማክሰኞ ሌሊት 8 ሰዓት ተኩል አካባቢ ሲሆን ገዳዮቹ ወዲያውኑ ከአካባቢው መሰወራቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። የሰይፍ አልኢስላም አማካሪ አብድላ ኦትማን እና ጠበቃው ካሊድ አልዛይዲ ሞቱን ለዓለም አቀፍ ሚዲያዎች ያረጋገጡ ሲሆን የሊቢያ ጠቅላይ አቃቢ ሕግም በጉዳዩ ላይ ምርመራ መጀመሩን አስታውቋል። በሊቢያ የሚንቀሳቀሰው ጠንካራው 444 ተዋጊ ብርጌድ በጥቃቱ እጁ እንዳለበት የሚናፈሰውን ወሬ አስተባብሏል። ሰይፍ አልኢስላም እድሜው 53 ሲሆን በፈረንጆቹ ከ2011 የጋዳፊ ውድቀት በኋላ ለአመታት በዝንታን ሚሊሻዎች ቁጥጥር ስር ቆይቷል። በመጨረሻም ከዓለም አቀፍ አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መታ መጣሏን አስታወቀች። አሜሪካ በአረቢያ ባህር ላይ ወደሚገኘው አውሮፕላን ተሸካሚ መርከቧ በኃይል ሲቃረብ የነበረ የኢራን ድሮንን መታ መጣሏን የሀገሪቱ ጦር ቃል አቀባይ ካፒቴን ቲም ሃውኪንስ ገልጸዋል። እንደ ቃል አቀባዩ ገለጻ ድሮኑ ሲበር የነበረበት ዓላማ ግልጽ እንዳልሆነና ራስን የመከላከል እርምጃ የተወሰደውም አውሮፕላን ተሸካሚውን መርከብና ሰራተኞቹን ለመጠበቅ ሲባል ነው ብለዋል። ከዚህ ክስተት ጋር በተያያዘ የተጎዳ የአሜሪካ ወታደርም ሆነ ንብረት የለም ተብሏል። ይህ ሁኔታ የተፈጠረው በአሜሪካና ኢራን መካከል ያለው ውጥረት እየበረታ መሆኑን ተከትሎ ዋሽንግተን በቀጠናው ያላትን ወታደራዊ ኃይል እያጠናከረች ባለችበት ወቅት ነው። የኢራን ድሮን ተመቶ ከወደቀ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት የዋይት ሀውስ ፕሬስ ሴክሬታሪ ካሮሊን ሌቪት አሜሪካና ኢራን በዚህ ሳምንት መጨረሻ ለማካሄድ የቀጠሩት ድርድር አሁንም እንደተጠበቀ መሆኑን ገልጸዋል። አክለውም ትራምፕ ሁልጊዜም ለዲፕሎማሲ ቅድሚያ ለመስጠት ቁርጠኛ እንደሆኑ በመግለጽ ነገር ግን ሁሉም ቢሆን ወታደራዊ ኃይልን መጠቀም ጨምሮ የተለያዩ አማራጮች ጠረጴዛ ላይ እንዳሉ አስገንዝበዋል። የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ በበኩላቸው አገራቸው ላይ የሚፈጸም ማንኛውም አይነት ጥቃት ቀጠናዊ ጦርነት እንደሚያስነሳ ማስጠንቀቃቸው ይታወሳል። የድሮን ክስተቱን በተመለከተ ግን እስካሁን ድረስ ከቴሄራን በኩል የተሰጠ አስተያየት የለም። የተከበራችሁ ውድ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮችን አስታውሳችሁ። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ስለመስጠቷ፣ ጠቅላይ ሚኒስትሩ የወልቃይትን ጉዳይ እርሳቸውም ሆነ የፓርላማ አባላት እንደማይወስኑ ስለመግለጻቸው፣ ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ማስመዝገባቸውን ስለመግለጻቸው፣ ከሀገር ቤት አፍሪካ ሉዓላዊነቷን ለማስጠበቅ የወርቅ ክምችቷን መቆጣጠር አለባት ስለመባሉ፣ የኬንያ ብሔራዊ ባንክ የኬንያ ገንዘብ ኖትን ተጠቅመው የአበባ እቅፍ የሚሰሩ ኬንያውያን ላይ ማስጠንቀቂያ ስለመስጠቱ፣ የሙአመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መገደሉ ስለመሰማቱ፣ ከአፍሪካ አሜሪካ ወደ ጦር መርከቧ ሲበር የነበረን የኢራን ድሮን መታ መጣሏን ስለማስታወቋ፣ ከዓለም አቀፍ
የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜን ተመኘው።